ሰዎች ቋጠርነ አይሆንም። በቃ ዘንድሮ ያርሰናል ነገር ግድ የላችሁም አይሆንም። አረ የሆነ ሰው ሀይ በለው በእናታችሁ። ምንድነው ያ ሁሉ ቴሌግራማችሁ ላይ ያለው መርጌታ ምንድነው የሚሰራው? አንተ ጋም አንቺ ጋም ሁላችሁ ግዴላችሁም በጥቁር ዶሮም ቢሆን ሞክሩ። ምን ሆኖ ነው እንደዚህ የሚፈጣጥኑት? ምን ሆናችሁ ነው እንደዚህ ያመራራችሁት? አይ እንደዚህ አንጫው በቆዳ ጫማ አንጫውት። ቢያንስ ጣሉ እንጂ ፕሪሚየር ሊግ ተውት። ኤፍ ኤ ካፕ አትሉ ቅዱስ ጊዜ አንተ ሲሆን ቅርጫት ይዛል ይባላል። አራራ አይሆንም። ሳብላት ነው ዘንድሮ ሳብላት ኤፍ ኤ ካፕ ላይ ሳብላት ፕሪሚየር ሊግ ላይ ሳብላት አይሆንም። እንደዛ አንጫወትም። የኢትዮጵያ ፕሪሚየር ሊግ እንበላለን እኛ ምድረ ቋጣሪ ማለት ነው። አቻ ሲሆን ይሸነፋል ብለህ መቋጠርህን ጀምረህ ነበር አይደል? ዩናይትድ መሰለኝ በታች ዲቪዚዮን ክለብ በግሪስቢ ታውን ምናምን ተለጥልጦ የሚመጣ ወይ አርሰናል ነው አባቴ። ስለ ጨዋታው ማለት አልፈልግም። ከዚህ ጨዋታ ደስ የሚለው ዋናው ነገር አሸንፈናል። ገብቶሃል አይደለ? ራሳችንን አናስደፍረም ነው ማለት። ስለ ማውራባቸው ተጫዋቾች አሉ በሌላ ቪዲዮ እመለሳለሁ። ይታያል ይሄ ነገር። ሼር አድርግለት ኮፒ ሊንክ እያደረክ ማለት ኮንግራ ጀማው። አርሰናል ዋንጫዎች ወዳሉበት ሁሉ ጉዞውን አስቀጥሏል። አርሰናል ዛሬም ወሽመጥን በቆረጠች የብሬቼዝ ጎል 2-1 አሸንፎ አርሰናል ማንስፊልድ ታውንን በማሸነፍ የኤፍኤ ካፕ ጉዞውን አሳምሮ ቀጥሏል። ቀጣይ ወደ ምሽቱ ወደ አውሮፓ ሻምፒየንስ ሊግ ወደ ባየር ሊቨርኩሰን ሜዳ ነው የምንጓዘው። ታዲያ ያማረ ጉዞ በአርሰናል ቤት እንደቀጠለ ነው። እንኳን ደስ አላችሁ መድፈኞቹ። አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው፣ ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደው ነበር እንዴ! የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር ያደረገው የነበሩት ማለት የሚመተውንም አይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመጣ አረ ሞስኬራ አረ ተው እንዴ! ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ ይጮት ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ያማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም ማለት ከመጠን በላይ የሚገርም ጨዋታ ነው የጨዋታው በእውነት በጣም። አርሰናል ሚድፊልድ ታውን ምናምን የተባለን ቡድን 2-1 አሸንፏል። ታውን ማለት ነው። እኔ አርሰናል አሸንፎ ማቸው ወጥቶ ምናምን መተቸ በጣም ሰልችቶኛል። ግን ስለዚህ ቡድን አንዳንድ ነገር ልበላችሁ። ሊጓን ላይ ነው የሚገኘው ማለትም 3ኛ ዲቪዚዮን ማለት ነው። እና ደግዛም ላይ 16ኛ ደረጃ ላይ ይገኛል። ያለፉት 4 ጨዋታዎቹ ላይ አንዱንም ማሸነፍ አልቻለም። ሊጓን እየተወዳደረ ማለት ነው። እና በዚህ ጨዋታ የሚገባው ነበር ማለት ነው። በቤንቺን የገባው አርሰናል ሙሉዎች ገብተዋል። እነ ሳካ መጨረሻ ላይ ገብተዋል። እነ ኤዜም ገብተዋል። እነ ማዱኬ ማርቲኔሊ ይሄው የመጀመሪያው ፎርሜሽን ይሄ ነው። ከዛ በኋላ ግን ሲጨንቀው እነ ቲምበርም እነ ሄንካፔ ሁሉም ገብተዋል ማለት ነው። 2-1 ማሸነፍ መቻሉ አይደለም አስጨንቀውት በመጨረሻው ደቂቃ ላቻ ማለት ነው። በደንብ አስጨንቀውት ከዛም በፊት በጨዋታ በጣም ጥሩ ነበሩ ማለት ነው። ስታት ገብታችሁ ተመልከቱ። እና ማንቸስተር ሲቲ የባክን አሸንፈ ይጥልልሃል። አንተ ብቻ አሸንፍ። ይመቻችሁ። አረ ጋይስ ከዚህ ፎቅ ልዝለል ወይስ ፕሮሰስ ልጀምር? እያየሁት እኮ 4ቱንም ሊበላው እኮ ነው። እሺ 1 ቁጥር ጻፉ ዝለል የምትሉ 2 ቁጥር ደግሞ ፕሮሰስ ጀምር በሉ ቢያንስ። አጀባለህ እዚህም ጨዋታ ላይ ተሰባስቦ የሚቋጥርብን አለ። ካልሆነ ይቺ ዋይፋ ፓስዋርድ ሆነች ክለብ ማለት ነው። እንደዚህ አዛ ልታረገን እኮ አይገባም ነበር ሀቢቢ። እንደው እኔ እኮ በቃ እኔ የሆነ ሰዓት እንደውም ምን አልኩ፣ ከዚህ ውድድር መውጣት ብንወጣ ይሻላል አልኩ። ታውቃለህ አላስፈላጊ የሆነ ኢነርጂ ነው የምናባክነው ጋይዙ ማለት ነው። ገብቷል። ዋና ትኩረት ማድረግ ያለብን ዋንጫዎች ላይ ትኩረት ማድረግ ያለብን። ግን ብቻ ጥሩ ነበረ። ጥሩ ነው። አዳዲስ ነገሮችን አይተናል። ዶመኗ ፒስ ነበረች ምናምን ክርስቲያን ኦርጋን እስከነ በቃ ባለበት ታይም ላይ በጣም ፒስ ነበርና ጋብሪኤል ጄሱስን አየሁ። ኤፍኤ ካፕ ተጫዋች ነው ብዬ ነበር ሀቢቢ። ኤፍኤ ካፕም ተጫዋች አይደል ጋብሪኤል ጄሱስ። ጋብሪኤል ማርቲኔሊም ጥናዣም ነው ሙትቻ ነው የሚያቀጉ አማተር ተጫዋቾች ጋር ጨዋታ አማተር መሆኑን ያሳየን ጋብሪኤል ማርቲኔሊም ዛሬ ማለት ነውና ብቻ ማርሊ ሰለሞን አሪፍ ነበረች። ያው ስተት ከሰራይ በኋላ ትንሽ ተቀዛቀዘች። አዲስም ልጅ ዴክሰን ምናምን እሱም ጥሩ ተንቀሳቅሷል። መጀመሪያ ትንሽ ተሰርቷል። ከዛ ስኳድ ሮቴት አድርገናል። ሀበትስ ምናምን ፒስ ነበረ። ብቻ እስኪ አለፈን። ግን አላስፈላጊ ኢነርጂ ነው። አላስፈላጊ ተጫዋቾችንም ተጠቀምን ምናምን ጉዳትም እንዳያችሁት ካላፊዮሪም ሆነ ያቺ እንትናም ተጎድታለች። ብቻ
እና እንዴት አያችሁ ጨዋታው እንዴት ነበር? ማንስፊልድ አርሰናል ላይ አንድ ጎል ሲያገባ የማንስፊልድን ባለቤት ሚስቱ ሰማው ነበርና አሸንፋችሁም ቢሆን ባለቤትሽን ምን ልታደርጊው ነበር ያስብሽው? በጣም ደስተኞች ነበራችሁና ሸክላው ሸክሊዝም ፈጣሪ ሂንካፔን ሰጠን እንጂ እንዳንተ ስራ እኮ ፓርቲ ያገለግላል። ካንተ ረጅም ጊዜ ቢተኛም ግን በመጣሳት አንድ 5 ጨዋታ ሄደ። አንተ ዛሬ ትጎዳለህ። አንድ አሉ አርጁን አንቺ የህንድ አክተር ምንድነው? ማነካ ኳስ ለማንሳት እግርን ለመጠለዝ አነሳው ተጎርተ ወጣ። ምን ደሞዝ አትክፈሉት በእናትህ ለምንድነው? እሺ ኧረ አልሐምዱሊላህ ሂንካፔን ባይሰጠንሽ ምን እንሆን ነበር? ሂንካፔ ባይኖር እንደዚህ ምርጥ ፐርፎርማንስ ላይ ባይሆን አሁንም ከዋንጫ እኮ በጉዳት ምክንያት ይሄ ልጅ ጉድ ሰርቶ ነበር። ቲምበር አንድ አመት ተኛብን። ከዛ በኋላ ደግሞ ፓርቲ ያስቸግረ ነበር። ይሄው አቶዬ በቃ እንዲሁ ነው ይደብረዋል። እየተጫወተ ምናምን ለምን ይጃል ተኛም ይላል። እንደወደቀ ሆነ ምን አባህ ነው እንኮሽ ወይ ስሙ ማይታወቅ ህመም እየታመመ ከማንስፊልድ ጋር ነው ከመንፊልድ ጋር ስንጮትም ትቋጠራላችሁ። አረ ታሳፍራላችሁ። መድኃኒዓለምን አሳፋሪ ናችሁ እዴ። ዘንድሮ ሲጀመርኛ ከአራት ዋንጫ በታች ሙጥኝ ብለናል። በተአምር አንሰማም ብራዘር። አራት ዋንጫ በታች ማለት ነው አርሰናል አይቀበልም። ምንም አይነት ነገር ነው የማንሰማው። ያ ጨበሬው ልጅ ማን ነው? የት ነው ማቀው? ናቲ ማንን የመሰለ ልጅ ከየት ነው የመጣው? በኦቨር ቤንች ገብተን እንደዚህ እናስጨንቃለን። አረበለው አርሰናል እኔ እንጃ። ብቻ ይመቻል። ለማንኛውም ለቋጣሪም ትንሽ ተስፋን ሰጠውና መልሰን ቅጭት እናደርጋለን። ኤብሪቺዝ አንደኛ፣ ማክስ ዶማን አንደኛ። በቃ ማሮን ሳልማን በጣም ምርጥ ነበርች። በነገራችን ላይ ዛሬ አሪፍ ነበር። ፒየሮ ሂንካፔ ተቀይሮ ገብቶ በጣም ድንቅ እንቅስቃሴ አሳይቶናል። በረኛችን እንደተለመደ ነው እንግዲህ በጣም ያበደ እንቅስቃሴ ያየነው። በጣም አሪፍ የሆነ ቲም እንዳለን ተገንዝበናል። ያራዳ ልጆች። ለማንኛውም ዘንድሮ ከአራት ዋንጫ በታች በተአምር አንስማማም ነው የምላችሁ። ካም ኦን ዩ ገነርስ፣ ወዳችኋለሁ። አድክሙ የአርቴታ ቡድን እንግዲህ ዛሬ ተቸግሮም ቢሆን ከሊጓን ካለው ማንስፊልድ ታውን ጋር 2-1 በሆነ ውጤት አሸንፎ ወጥቷል። ማዱኬና ኤዜ የሚገራረም ጎል ነው ያገቡት። ከዛ ውጪ ለማንስፊልድ ታውን በረኛ ማለት ነው ክሬዲት መስጠት አለብን። የሚገርም ሴቭ ነበር ሲያደርግ የነበረው። ከአንድም 3-4 ንጹህ ኳስ ነው ያዳነው። በማንስፊልድ ታውን በኩል ደግሞ እድል አልቀናቸውም እንጂ የተወሰኑ ሙከራዎች ነበሩ። አንድ ጎል ብቻ ነው ማስቆጠር የቻሉት። ለማንኛውም ኤዌኒዜዊን እንኳን ደስ አላችሁ። ይሄ አድክማ የአርቴታ ቡድን ግን ትንሽም ትልቅም ቡድን ይፈራል ማለት ነው። ለማንኛውም ተፈትኖ ነው ነጥብ ይዞ ወጣው። ይመቸው። የአርሰናል የአራትዮሽ የዋንጫው ጉዞ እንግዲህ እንደቀጠለ ነው። ማንስፊልድን እንግዲህ በምትመለከቱት መንገድ 2-1 አሸንፏል። ከዚህ በላይ ጎል ማስቆጠር ይገባው ነበር ግን ለማንኛውም ግን የኤቨሬጅ ኢዜ ጎል እንዴት አባቱ ነው የሚያምረው! በእናታችሁ እናንተ እንዴት አባቱ ነው የሚያምረው የኢዜ ጎል! አረ በስማም ሹፉት። ዋው እጅግ በጣም ነው የሚያምረው። በስማም እንዲሁም የማዱኬ እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው። እንዴት ነው እቺ ዋንጫ እንኳን ከኛ እጅ ብትወጣ አይመስለኝም። ለማንኛውም ኮንግራ ይመቻችሁ። ማንስፊልድ 2-1 አሸነፍናት። ገባር ትሬኒንግ ለማለት ራሱ ትሬን አላረግንም። ገባር ትሬን አላረግንም። ምንም ማለቃቀስ ምናምን አያስፈልግም። ኤዜ ጽደት ኤዜ ባይዞ ይሄ የዚች ቦታ ንጉስ እኮ ነው። እዚህ ቦታ ፕሪሚየር ሊግ ላይ እዚህ ቦታ ብቻ እንደምንም ብለ ኳስ ስጠው ነው ማለት። ምን አይነት ሹት ነው በእናት! 3 በረኛ 2 ጽድት ያሉ ጎሎች ነው ያገባው ነው። አይካድም 2 ጽድት ያሉ ጎሎች ነው ያገባው ነው። ሳልመን የምትባየው ፈላ የሰራችሁት አንድ ጎል አስከፍሎናል። ኖርምዬ ነው። ገባ አይደል? ኳርተር ፋይናል 8 ውስጥ እኛ ማንስፊልድ የሚባል ዋይፋይ ፓስወርድ ገርፈን ከች ብለናል ማለት 2 ቡድኖች የተረጋገጡት ማለት። አሁን ቼልሲ ያላት ከሬክሰም ጋር ትወድቃለች። ማን ሲቲ ደግሞ ኒውካስልን ደክመሽ ታልፊያለሽ። ምክንያቱም ማለፍ ስላለብሽ ቤተሰብ ገባችሁ አይደል? አሁን ጠላትና ኮሜንት ላይ አለቃቀስ እንደዚህ ስለነበር እንደዚህ ስለሆነ ነው ነገር እንዴት ማንስፊልድን ታሸንፋላችሁ ሚልም እኮ አይጠፋም። ግርምዝቢ ማሸነፍ አቅቶት አስብበት 4 ኮምፒቲሽን ሪላክስ አስደንግጠ አርቴታ ከኔ እኩል ደነገጠው። ሰማ አያየ ሰዎቹ ምንም የሚጨበጡ ነገር አለው። ሜዳ ነው አንድሮ ሜዳ ላይ ነው። ምን ላይ ነው የተጫወትን ያለ ነው? ኢየሱስ ስማ አየር ላይ ጨዋታውን ንቆት ፈላፈላውን አሰልፎ ደነገጠ መሰለኝ። አየር ላይ ሀቨርትን ምናምን ቲምበርና ኤቨሬጅ ኤዜን ስማ በዛም ከባባድ ኳስ እየሞከሩ ነበር።
ቆሌያችን የተገፈፈው በኢየሱስ ከአራቱ ዋንጫ አንዱ እሱ ነው። እሱን ዛሬ ልናጣው ነበረ። አጭር ላይ ያስተካከለው ይመቻት። አርቴታ ማርቲኔሊ የሚባል ጆአናም ደግሞ አውጥቶ ትሮሳርድን ወይ የኦከሬሽን ምናምን ቡካዮ ሳካን ቢቀይር 1-2-3 ጎል ዝም ብለን ጠቅ እናደርጋለን። አተ ማክስ ዳውማን ነፍስ እኮ ነች። ማክስ ዳውማን ነፍስ የሆነች እንቁ ተጫዋች አንድ ፍሬ እኮ ነው። ከልጅ 10 ዓመት ብቻ ነው ታላቅ። ያው ጨዋታው 2-1 በሆነ ውጤት ተጠናቋል። ጨዋታው ግን በጣም የሚያስተኛ ጨዋታ ነው። ምናምን ብዬ ልሰክስ እንዴ? ቲም በ15 ቀን አንዴ በሳምንት አንዴ ቢጮት ቲም ነው ያለ። መተህ እኔ ላይ ሙድ ለመያዝ ምናምን አትመጥንም። እኔ ለ4 ዋንጫ ነው የምትጮተው። አንተ መርሃ ግብር ለማሟላት ነው የምትጮተው። ያወራሉ ደግሞ አሁን አያፍሩም። ለማንኛውም 2-1 አሸንፈን ወደ 8 ውስጥ ተቀላቅለናል። በቃ ዘንድሮ ምን ምረው ዋንጫ የለም። ሼር ኮፕሊንክ ሪፖስት ይደረግ። ማክስ ዶማን ይለያል። ማርወን ሰለሞንም በጣም ይለይ ነበር። ኖድጋርድ የታወቀ ነው ምርጥ ተጫዋች መሆኑ። ግን የጄሱስ የሚባል ልጅ አይኑን ማጥፋት ነው በጥፊ። ሼር ኮፕሊንክ ሪፖስት አይረሳ። ፕላሱን ተጫኑ ደግሞ